በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በጌታ ቀን በመንፈስ ነበሩ። የዮሐንስ ራእይ ምዕራፍ 1 ቁጥር 10 ዮሐንስ በራእዩ የተናገረው ቃል ነው። ከቁጥር 9 ጀምሮ ያለውን እንደሚከተለው አነበዋለሁ። በዚህ ቃል ዙሪያ ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ እንደተለመደው ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ከቁጥር 9 ጀምሮ እንደዚህ ይላል። እኔ ወንድማችሁ የሆንሁ ከእናንተም ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስንም ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርሁ። በጌታ ቀን በመንፈስ ነበርሁ። በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምረኔስ፣ ወደ ጴርጋሞንና ወደ ቲያጥሮን፣ ወደ ሰርዴስም፣ ወደ ፊልድልፊያም፣ ወደ ሎዶቅያም፣ በእስያም ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝን ድምፅ ለማየት ዘወር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ ይላል። እንግዲህ 7 መቅረዞች የተባሉት የ7ቱ አብያተ ክርስቲያናት ምሳሌ ሲሆን በመቅረዙ መካከል የሰው ልጅ የሚመስለውን አየሁ የተባለው ደግሞ ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ዮሐንስ በፍጥሞ ደሴት በመንፈስ እያለ መድኃኒታችን ኢየሱስ ክርስቶስ ተገልጦ የተናገረውን ቃል ነው በዚህ በዮሐንስ ራእይ መጽሐፉ ላይ ያሰፈረው። እንደሚታወቀው ዮሐንስ አንደኛ ዮሐንስ ወንጌል፣ ሁለተኛ 3 መልእክታትና እንደዚሁም ደግሞ የመጨረሻውን የመጽሐፍ ቅዱስ የመጨረሻ ክፍል የሆነውን የዮሐንስ ራእይንም የጻፈው ራሱ ሐዋርያው ዮሐንስ ነው። በተለይ በፍጥሞ ደሴት እያለ መድኃኒታችን ኢየሱስ ክርስቶስ ተገልጦ የተናገረውን የትንቢት መጽሐፍ በመባል የሚታወቀውን የዮሐንስ ራእይንም የጻፈው እርሱ ነው። በዚህ መጽሐፍ ላይ የተገለጠውን ሁሉ እንግዲህ መድኃኒታችን ኢየሱስ ክርስቶስ በራእይ ተገልጦለት የተናገረውን ሁሉ በመጽሐፍ ላይ ጽፎት እናያለን። በዚህ ክፍል ላይም እንግዲህ ጻፍ አለኝ ወደ ኤፌሶን፣ ወደ ሰምረኔስ እያለ 7ቱንም አብያተ ክርስቲያናት ጠቅሶ ወደ እነዚህ 7ቱ አብያተ ክርስቲያናት መድኃኒታችን ኢየሱስ ክርስቶስ የተናገረውን በመጽሐፍ ጽፎ እንዲልክ እንደተነገረው በዚህ ክፍል ላይ ራሱ ዮሐንስ የተናገረውን እናያለን። እና በጌታ ቀን ነው ያለው። በጌታ ቀን በመንፈስ ነበሩ። የጌታ ቀን የተባለችው ዕለተ እሑድ ወይም ደግሞ ጌታ የተነሳባት ዕለተ ሰንበተ ክርስቲያን እንደሆነች ይታወቃል። ከጥንት እስካሁን ድረስ የቤተ ክርስቲያን ትልቁ አገልግሎት የሚከናወነውም በዚች ዕለት ነው። በዚች ዕለት የቅዳሴ አገልግሎት፣ የወንጌል አገልግሎት፣ ልዩ ልዩ አይነት መንፈሳዊ አገልግሎት የሚሰጠው ዮሐንስ በራእዩ እንደተናገረው በዚች ዕለት እንደሆነ ዛሬም ድረስ ከጥንት እስካሁን ድረስ ይህቺ የጌታ ቀን የተባለችው ዕለተ እሑድ ትልቁን መንፈሳዊ አገልግሎት የምናገኝባት እንደሆነች ይታወቃል። በተለይ በመንፈስ ነበሩ የሚለው በዚህ ክፍል ውስጥ ትኩረት አድርገን ልናየው የሚገባ
ጉዳይ ነው። መንፈስ የሚለው ፈቃድን የሚመለከት ነው። በተለያየ መንገድ ሊተረጎም ይችላል። እዚህ ላይ እንደተገለጸው ግን በጌታ ቀን በመንፈስ ነበሩ ሲል ፈቃዱን የሚያመላክት ነው። ለምሳሌ ስለ ጌታችን ስለ ኢየሱስ ክርስቶስ ኢየሱስም ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው። ይህ ማለት ፈቃዱን የሚያመላክት ነው። በመንፈስ ድሆች የሆኑ ተብሎም ተጽፏል። ስለዚህ መንፈስ የሚለው ፈቃድን ለእግዚአብሔር የማስገዛትን ለእግዚአብሔር ፈቃድ የመኖርን ሁኔታ የሚያመላክት ነው። ዮሐንስም ይህንን ራእይ በሚያይበት ሰዓት በፍጥሞ ደሴት በነበረበት ሰዓት በጌታ ቀን በመንፈስ ነበር ሲል ገልጸዋል። የሰው ልጅ ፈቃዱን ለአምላኩ ባዘጋጀ ቁጥር እግዚአብሔር ይጠቀምበታል ማለት ነው። እግዚአብሔር ይጠቀምበታል። ስለዚህ ሐዋርያው ዮሐንስ በመንፈስ ነበረ። ጌታ በራእይ ተገልጦለት ለሰባቱ አብያተ ክርስቲያናት መላክ የሚገባውን መልእክት በጽሑፍ እንዲልክ ጌታ በራእይ ነገረው ማለት ነው። ስለዚህ የጌታ ቀን የተባለችው ይህች ዕለት ዛሬም ሁላችንም እንደ ጌታ ፈቃድ ሆነን ከእርሱ ዘንድ የሆነውን መንፈሳዊ እውነት የምንማርበት፣ በተለይ የሚገርመው ነገር ከጥንት እስካሁን ድረስ ከገጠር እስከ ከተማ ይህች የጌታ ቀን የተባለችው እሁድ ወይም ዕለተ ሰንበት ሰዎች ሁሉ ወደ ቤተ ክርስቲያን በመሄድ በገጠር ያለውም በከተማ ያለውም አብዛኛው ሕዝብ በዕለተ እሁድ ወደ ቤተ ክርስቲያን ይሄዳል። ወንጌል ተምሮ መንፈሳዊውን አገልግሎት ተቀብሎ የሚመለስባት ልዩ ቀን እንደሆነች የሚታወቅ ነው። ስለዚህ ምንም እንኳ ቀኖች ሁሉ በእግዚአብሔር ፊት የራሳቸው የሆነ የተለየ ዋጋ ለሰው ልጆችም ጥቅም የተሰጡ ቢሆኑም ይህች የጌታ ቀን የተባለችው ደግሞ በዮሐንስ አንደበት እንደተገለጠው የእግዚአብሔርን ፈቃድ ለመፈጸም ቃሉን ለመስማት ለሚድኑ ወንጌል የሚሰበክበት ሰዎችም ወንጌል ሰምተው በነፍሳቸው መዳንና የዘላለምን ሕይወት ለማግኘት የተለየ ትኩረት የሚሰጥባት እንደሆነች የሚታወቅ ነው እና እስከ ገጠር ድረስ ብዙ ሰው በሌለበት አካባቢ እንኳ ይህች ዕለተ እሁድ ወይም ደግሞ ዕለተ ሰንበት የጌታ ቀን የተባለችው ብዙ ሰው ወደ ቤተ ክርስቲያን የሚሄድባት እንደሆነች የሚታወቅ ነው። እንግዲህ ምን ያህል በሁሉም ቦታ ወንጌል ይሰበካል፣ በቃሉ እንደተገለጸው ሰዎች ምን ያህል የጌታን ቀን ለጌታ ክብር ለራሳቸው መዳን አገልግሎት ያውላሉ የሚለው እንዳለ ሆኖ ይህች ቀን ግን የከበረች ቀን፣ እያንዳንዱ ሰው ለነፍሱ መዳን የሚያስፈልገውን እውነት አግኝቶ የአምላኩ የእግዚአብሔርን ፈቃድ በሕይወቱ እንዲፈጽም ልክ እንደ ዮሐንስ ማለት ነው። በጌታ ቀን በመንፈስ ነበርሁ የሚለው ሁላችንም ለእርሱ ፈቃድ መኖርና መሆን እንደሚገባ የምንማርበት ነው ማለት ነው። ብዙ ሰው በልማድ እንደሚመላለስ ይታወቃል። ብዙ ሰው በእውነተኛው መንፈሳዊ ሕይወት እንደ ጌታ ፈቃድ ሳይሆን በራሱ ስለለመደ ብቻ ቤተክርስቲያን ደርሶ የሚመለስ በብዙ ጥላቻ በብዙ ክፋት እንደተያዘ በተለያየ ሁኔታ መንፈሳዊነትን በልማድ ብቻ በቃሉ እንደተገለጸው በእውነተኛ የወንጌል ሕይወት በእውነተኛ የክርስትና ሕይወት ሳይሆን በልማድ ብቻ የሚመላለስ ብዙ ሰው እንዳለ ይታወቃል። ስለለመደ ብቻ ቤተክርስቲያን ደርሶ የሚመለስ የንስሐን ሕይወት የክርስትናን ሕይወት ያላወቀ ያልተማረ በምልልስ ብቻ የሚኖር ብዙ ሰው መኖሩ አይካድም። ነገር ግን ይህቺ ቀን ምን ያህል የከበረች ዕለት እንደሆነች የጌታን ትንሣኤ የምናስብባት የጌታን ትንሣኤ ብቻ አይደለም፣
ሞቱን፣ ትንሣኤውን፣ ዕርገቱን፣ ዳግም ምጽአቱን ሁሉ በተለየ ሁኔታ ተሰብስበን በአንድ ልብ በአንድ መንፈስ በህብረት ሆነን እግዚአብሔርን የምናመልክባት ልዩ ቀን እንደሆነች ዛሬም ቤተ ክርስቲያን ይህችን የጌታ ቀን በተለየ ሁኔታ ልዩ ልዩ አገልግሎት በመስጠት የምትታወቅበት ዕለት ነው እና የሚገርመው ግን ሆኖም ዛሬ ድረስ ብዙ ህዝብ እውቀት ከማጣቱ የተነሳ ጠፍቷል እንደተባለው ያው ይሄዳል ይመጣል እንጂ በእውነተኛ ንስሐ ወደ እግዚአብሔር ለመመለስ የተጣላው ታርቆ እንደ እግዚአብሔር ፈቃድ ምክንያቱም በመንፈስ ነበርኩ ነው የተባለውና በመንፈስ ፈቃዳችንን ለአምላካችን ለእግዚአብሔር አሳልፎ በመስጠት እንደ ፈቃዱ ለመኖር በመወሰን ረገድ ዛሬም ድረስ ብዙ ሰው በማወቅና ባለማወቅ በልማድ ብቻ የሚኖርበት ሁኔታ እንዳለ ባይካድም ይህች የጌታ ቀን ግን ዛሬም ህዝባችን ወደ ቤተክርስቲያን እንደሚገሰግሰው ሁሉም ለአምላኩ ለእግዚአብሔር ፈቃድ መዘጋጀት ዳግም መምጣቱንም መጠበቅ እንደሚገባ በብዙ መልኩ መንፈሳዊነትን ተምሮ እንደ ጌታ ፈቃድ መኖር የሚያስችለውን እውነት ማወቅ እንዲችል ትልቅ አገልግሎት የሚሰጥባት ስለሆነች ዮሐንስ የጌታ ቀን ያላት ዛሬም በቤተ ክርስቲያን ደረጃ ትልቅ ትኩረት የሚሰጥባት ሆና የቀጠለች ዕለት ናት። ስለዚህ በዚህ ዕለት ወደ ቤተ ክርስቲያን የምንገሰግስ ከቤተ ክርስቲያንም ርቀን የምንኖር ሁላችንም ቢሆን በጌታ ቀን እንደ ጌታ ፈቃድ እንድንኖር እግዚአብሔር በሰጠን ዕድሜ ሁሉ ለእርሱ ፈቃድ መኖር እንድንችል ከዮሐንስ ሕይወት፣ ከዮሐንስ መጽሐፍ፣ ከዮሐንስ ትምህርት እኔና እናንተም ብዙ መማር እንችላለን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።